በኩሉ ተጸላ ቃለ መወድስ ስዩም ቃለ ጽድቅ እስመ ተናጋሪ በቅኔ ዓለም በኩሉ ተጸላ ቃለ መወድስ ወይም መወድስ ቅኔ ሰዋስወ ቅኔ ስዩም ሰዋስወ ቅኔ ስዩም እንበለው። ሰዋስወ ስዩም ይሄ ሰዋስው ሰው በሁሉ ዘንድ ተጠላ ነው። ተወደደ ነው። ለምን ከተባለ በቅኔ ዓለም ቃለ ጽድቅ እውነት ቃልን ይናገር የእውነት ቃልን ተናጋሪ ነውና አንድ አደባባይ ላይ የእውነት ቃልን ተናጋሪ ነውና ይናገራልና በሁሉ ዘንድ ተጠላ ነው። በኩሉ ተጸላ ሰዋስወ ቅኔ ስዩም የቅኔ ሰዋስው ሹም በሁሉ ዘንድ ተጠላ። ምነው ቃለ ጽድቅ እስመ ተናጋሪ በቅኔ ዓለም በዚህ በዓለም ቅኔ የእውነት ቃልን ይናገራልና የእውነት ቃልን ተናጋሪ ነውና ነው። እንግዲህ ለሰሙ አንዳንድ ሰው እውነት የሚናገር ከሆነ በዓለም ዘንድ ይጠላል። ጌታም በወንጌሉ ተናግሯል። ጽሏን ተቀቡ በእንተስመይ እውነት ስለተናገራችሁ እውነት ስለመሰከራችሁ በዓለም ትጠላላችሁ ብሎ ሐዋርያትን ተናግሯቸዋል። እና እውነት የሚናገር ሰው በዓለም ይጠላል፣ በሁሉ ዘንድ ይጠላል። ይጠላል አይጠላም? አዎ እንደው ዝም ብሎ ድልቅልቅ እያደረገ ነገሮችን የሚያግበሰብስ ካልሆነ በእውነት የሚናገር ከሆነ ትክክለኛውን ነገር እንደዚህ ነው ካለ ዓለም ይጠላል። አሁን ለሰምለ ለወርቅ ደግሞ ሰዋሰው በዓለም ተጠላ፣ በሁሉ ዘንድ ተጠላ። ምን ነው በዚህ በቅኔ ዓለም እውነት ቃል ይናገራልና ማለት ሰው እንግዲህ በዓለም ዘንድ ይጠላል ሰው እውነት ስለሚናገር። ወርቁ ደግሞ ዛሬ ሰዋሰው አልተወደደም፣ እውነት ቃልን ይናገራል ማለት ቃለ ጽድቅ የሚባለው ተቀባዩ ቃለ ጽድቅ የሚባለው ከዚያ ጋር አያይዘህ ነው። ሄድ በይ ወደፊት። እሺ በኩሉ ተጸላ ሰዋስወ ቅኔ ስዩም ቃለ ጽድቅ እስመ ተናጋሪ በቅኔ ዓለም ድንግል ኢያሱ ድንግል እምነገረ ከንቱ ዕቀብ ገብረ መድኅን ዕቀብ በበሬታከ ድንግል ኢያሱ ድንግል እምነገረ ከንቱ ሰይፈ ነበልባል ነገር ለበካይ አይን ሕፃና እታረቆ በዮሴፍ ካይነ ተሰዶ መሃና አምጣነ ድንግል እንተ ኢያሱ እታፈቅር ለመቀዳሚት የለ የማይና ድንግል ኢያሱ ድንግል እምነገረ ከንቱ ሰይፈ ነበልባል ነገር ለበካይ አይን ሕፃና እምነገረ ከንቱ ከዚህ ከከንቱ ሰይፈ ነበልባል ነገር ከዚህ ከነገር ከሰይፍ ነገር ከከንቱ ሰይፍ ነገር ከዚህ ነው። እምነቢበ ከንቱ ድንግል ማነው? ድንግል ኢያሱ ድንግል እምነቢበ ከንቱ ይሁን። እምነቢበ ከንቱ ሰይፈ ነበልባል ነገር ለበካይ አይን ሕፃና እምነቢበ ከንቱ ከንቱ የነበልባል ሰይፍ ነገርን ከመናገር የተጠበቀች አለ። አስተውል። የተጠበቀች የኢያሱ ድንግል እመቤታችን እቺ ድንግል ማርያም የታረቆ በዮሴፍ ካህነ ተሰዶ መሃና የመንሻ መሰደድ ካህን ዮሴፍ በዚህ ዘንድ አለ የአይን ልቅሶ ልጇን አታርቀውም። አምጣነ ድንግል እንተ ኢያሱ የታፈቅር ለመቀዳሚት የለይ ማይና የኢያሱ ድንግል የተጠበቀች እመቤታችን ማርያም አስቀድሞ ካይኗ ቢለይ አትወድምና ያታረቀውም ከቦታ አታሸሸው። ምን ነው ካይኗ ቢለይ አትወድምና ነው። ሰረቅተ ሰብአ ሳሌም ወገሊላ አሴፍተ ነግድ አሴፍተ ሄሮድስ ሰረቅተ እስመ በዝሁ በመካና የሳሌምና የገሊላ ሰዎችን የሚሰርቁ የሄሮድስ ሰይፎች ሌባዎች በቦታዋ በዝተዋልና ነው ሰው የሚያግቱ። እነዚያ ልጇን ካይኗ ቢለይ አትወድም። ድንግል ኢያሱ ድንግል እምነገረ ከንቱ እምነቢበ ከንቱ ሰይፈ ነበልባል ነገር ለበካይ አይን ሕፃና ይታፈስሮ የሚታርህቆ በዮሴፍ በዚህ ዘንድ ነው። ከንቱ የነበልባል ሰይፍ ነገር ከከንቱ ከነበልባል ሰይፍ ነገር የተጠበቀች የኢያሱ ድንግል ማርያም የአይን ልቅሶ ልጇን አታርቀውም አታሸሸውም። ካህነ ተሰዶ በዚህ በመንሻ ስደት ካህን ዮሴፍ ዘንድ የኢያሱ ድንግል ይሄ ልቅሶ ልጅ ካይኗ ቢርቃቱ ካይኗ ቢለይ አትወድምና ነው። ካይኗ ቢለይ ለእመ ቀዳሚ አስቀድሞ ካይኗ ቢለይ አትወድምና አታሸሸውም አልከው።
ሰረቅተ ሰብአ ሳሌም ወገሊላ አሴፍተ ሄሮድስ ሰረቅት እስመ በጽሑ በመካና አምጣነ ፈሪሆሙ በመካና እስመ አስተርአዩ በመካና። የሳሌምና የገሊላ ሰዎችን የሚሰርቁ የሚያግቱ እነዚህ የሄሮድስ ሰይፎች ሌባዎች በቦታዋ በዝተዋልና ወይም በቦታዋ ታይተዋልና ከዓይኗ ቢለያት ነው እንዴ? አዎ ነው እንዴ? ለአስተራዩ በታዩ ጊዜ ወይም ቢታዩ ለማስተራዩ በመካና በቦታዋ ቢታዩ ከዓይኗ ቢለያት ወድምና አታሸሸውም ነው እንግዲህ ለሰሙ። እንግዲህ አንዳንዲት እናት ልጇን ከዓይኗ ቢለያት አሁንም እንዲህ ዓይኗን በዓይኗ ተፈቅረዋለች ማለት ነው። በተለይ በዚህ ዘመን አጋች በበዛበት ሌባ በበዛበት ዘመን እናቶች ልጆቻቸው ከዓይኗቸው ቢለየ ይውል። በተለይ ደግሞ አንድ ልጅ ብቻ ያላት ከሆነ በጣም ከዓይኗ አትለየው ነው። ከዓይኗ ቢለየ አታሸሸውም እንዲህና እንዲህ እያለች ያው ስራው አስሮ ማለት ነው። ይሄ ለሰም ነው። ለወርቅ ደግሞ ዛሬ ድንግል እመቤታችን ከዓይኗ እንባ አይለይም እያለቀሰች አሁን ልጄን ይገምልኛል እያለች ስታለቅስ በልጇ አንገት ይወርድ ነበር ይላል። ድንግል ኢያሱ ድንግል እምነገረ ከንቱ አልከው እምነቢበ ከንቱ ነው። ከንቱ ሰይፍ ነገርን ከመናገር የተጠበቀቻት። አንዳንድ ሰው ከንቱ ነገር አትናገርም። ድንግል በተለይ እመቤታችን ከንቱ ነገር አትናገርም። ብላሽ የሆነ ነገር አትናገርም። ሰማያዊ የሆነ መንፈሳዊ የሆነ ይሄ ሰም ነው። ለወርቅ ደግሞ ከሰይፍ የተጠበቀች ማለት ሰይፍ ያላገኛት ያልቆረጣት ማለት ነው። ድንግለ ክብርሂ ወሶልያና ማለት አለብሰዋል አለ። ድንግለ ክብርሂ ወሰሎሜ ነው። ምንድን ነበር? ንግሥታተ ክብርና ንግሥታተ ጽም ነው። ንግሥታተ ጽም ልልና የጥም የመጠማት ከፍታ ንግሥታቶች እነዚህ የክብር ድንግልና ሰሎሜ አለ። ቆይ ወደዚያ ዘበዘ ተመነና ነው። ካልአት አዋልደ ሳሌም ተመነነ። ሌላዎች ሁለተኛዎች የሳሌም ልጆች በተናቁበት ቦታ የተናቁ እነዚህ የጥም የመጠማት ከፍታ ሴቶች ንግሥታቶች ድንግልና ሰሎሜ አለ። ዘልያ ወራሄል አምጣን ዘበዘ ዮሴፍ ልቡና ነው። ሐዘና ወተከዛ ተከዛ ወሐዘና እኮ ነው አይደል? በዮሴፍ ሐሳብ ያሉ ራሄልና ልያ ፈጽመው ያዘኑትን ሐዘን አለ ድንግልና ሰሎሜ ፈጽመው አዘኑ። ዘበጭ ድንግል ክብርሂ ወሶልያና አዎ ክፈታ ነው እኮ ዘበዘ ተመነና ካልአት አዋልደ ሳሌም ተመነና አስተውል። ሌላዎች እነዚህ ካላት እነዚህ የሳሌም ልጆች በተናቁበት ቦታ የተናቋል የክብር ድንግልና ሰሎሜ እነዚህ ነገስታቶች እነዚህ አለ ዘልያ ወራሄል በዮሴፍ ልቡና በዮሴፍ ሐሳብ ያሉ ለያና ራሄል ፈጽመው ያዘኑትን ሐዘን እነሱ ደግሞ ፈጽመው አዘኑ። ሐዘና ወተከዛ ተከዛ ወሐዘና አይደል? አዎ እነዚህ ያዘኑትን አዘኑ ማለት እነ ራሄል እነ ለያ በስደት ነው የኖሩት። ድንግልና ሰሎሜ ደግሞ ዛሬ የሚሰደዱ ሆኖ እንደነዚህ ያለ። እሺ አለሳለስ ድንግል ኢያሱ ድንግልም ነቢበ ከንቱ እና ከዓይኗ ቢለያት ወድ ማለት እንግዲህ አንዳንድ ቅድም ነግሬያቸዋለሁ። አንዳንዲት እናት ልጇ ከዓይኗ ቢለይ ከዓይኗ ቢል አትወድም አታሸሸውም። ከዚያው ከእሷ ጋር ትጠብቃለች ማለት ነው። ለወርቅ ደግሞ ዛሬ እመቤታችን ጌታን አሁን በሰይፈ ሄሮድስ በሰራዊት ለመቆጣት ታሰውበት ጊዜ እንባዋ እያለቀሰች አሁን የቀን ሐሩር የሌሊት ቁር የተቀበልኩ ላላድን ነው ልጄ እያለች ታለቅስ ነበር ማለት። ይሄ ሄሮድስ ደግሞ ሰራዊቱን ይዞ ይከታተለው ነበር ክርስቶስን ለመግደል እና በዚያን ጊዜ እመቤታችን እያለቀሰች ከእንባ ሳታቋርጥ 3 ዓመት ተመንፈቅ በልቅሶ ነው የቆየችው ማለት ነው። ይሄን ነው እንግዲህ ያየው እና እነዚህ ሰይፎች አጋቾች በቦታዋ በስተዋልና ማለት ዛሬ በዘመኑ የሚገርም ልጅ የሚያግት ልጅ የሚሸጥ ሰዎችን እያገቱ ሰዎችን የሚሰርቁ አልከው። ቀድሞ ሌባ የሚባለው ከብት የሚሰርቅ በሬ የሚሰርቅ ፍየል የሚሰርቅ በግ የሚሰርቅ ነበር። እንዲያስልም ደግሞ ወደ በለሳ ደግሞ ወደ አህያው ነበር አይደለም። አሁንማ ደግሞ ሰው የሚሰርቅ ተነሳ። ሰው የሚሰርቅ ሰረቅተ ሰብአ ሳሌም የሳሌምና የሳሌም ነገዛ ሰዎችን የሚሰርቁ እነማን ናቸው?
ሰይፎች ሌባዎች አሉ። ሰይፍ ሌባ ሰውን የሚያርዱ ማለት ነው። ሰይፍ ደግሞ ሰውን እየቆረጠ ነው። ይሄን አስተዋል። እሺ አልፏል። ድንግል ኢያሱ ድንግል ነቢበ ከንቱ ሰይፈ ነበልባል ነገር ዘበካይ አይነ ሕፃና የታረቆ በዮሴፍ ካይ ከተሰዶ መሃና አምጣነ ድንግል እንተ ኢያሱ የታፈቅር ለእመ ቀዳሚት ሌለ የማይና ሰረቅተ ሰባሳሪ ወገሊላ አስሪፍተ ሄሮድ ሰረቅት እመ አስተራዩ በመካና ድንግለ ክብርሂ ወሰሎሜ ንግስታተ ጽም ልልና ዘበዘ ተመነና ካላት አዋልደ ሳሌም ተመነና ዘርያ ወራየል ዘበዘ ዮሴፍ ልቡና ሐዘና ወተከዛ ተከዛ ወሐዘና ሰቆቃ ወገጓል ዘማርያም ቡሩከ እስራኤል ጠበብተ ዘያዕቆብ ተድላ ሰቆቃው እጓል ዘማርያም ቡሩከ እስራኤል ጠበብተ ዘያዕቆብ ተድላ የያዕቆብ የደስታ ጥበበኞች እነዚህ እስራኤል ጥበበኞች አልከው። ይህ የማርያም ሕፃን ልጅ ሰቆቃው ጥበበኞች እስራኤል የመረቁት ነው አልከው። አሁን ይሄ እንዲህ ሲገለ ያንን መረቁ ይባላል። የመረቁት ነው ይባላል። ይሄ ምራ ለሶስት ነው መከሰል ነው። ሰቆቃው ጓል ዘማርያም ገብቷል። ቡሩከ እስራኤል ጠበብተ ዘያዕቆብ ተድላ የማርያም ልጅ ሰቆቃው ልቅሶ ልጅ አለ። በእነዚያ ዘንድ የተመረቀ ነው የምትለው ነው እንግዲህ ለኮስኮስ አይደለም። የማርያም ልጅ ሰቆቅ ልቅሶ የያዕቆብ የደስታ ጥበበኞች እስራኤል ጥበበኞች የመረቁት ነው የባረኩት ነው። እነዚህ የመረቁት ነው የተባረከ ነው። እነዚህ የመረቁት ነው ነው። ለምን ከተባለ እስቲ ወደፊት በአይንስ መይት የዘዛለ ሰቆቃው ጓላ ለድንግል ድንግል ነው። ኢሳይያስ ያሌላ ኢሳይያስ ከፍ የሚያደርጋት ከፍ የሚያደርጋት ያከበራት በለው። ኢሳይያስ ያከበራት የተጠበቀች ድንግል ለዚህ ለድንግል ማርያም ባይን ይታዘዛት አለና እኮ ባይን ነው የሚታዘዘው። ባይን እንደገና እንዲህ ስትል ወደ ብድግ ምን ልስራ ምን ላድርግ ወቅታይን ያምሩ ሳጤ መርቀራ ሰቆቃው ጓል ዘኤርምያስ መሐላ የኤርምያስ የመሐላ ልጅ ሰቆቃው ባይን የአይን ጥቅሻንም ያውቃልና የአይን ጥቅሻንም ያውቃልና ባይንም ለዚያች ለሰቆቃው ልጇ ይታዘዛታልና የማርያም ልጅ ልቅሶ የያዕቆብ የደስታ ጥበበኞች እስራኤል ጥበበኞች የባረኩት ነው። እነዚያ የመረቁት ነው። ይሄ ሰም ነው ወርቅ እንግዲህ ሰሙ አንዳንድ ልጅ ነው ባይን የሚታዛለ ገና እንደው ባይን እንዲህ ሲሉት እርግብ ሲያደርግ እንደው ገና ይመስል እንትን ሳይሆን ብድግ ብሎ ምን ያውቀዋል። ትዛም ንጹህ የሆነ ሰው ዳዊት ተቀጥታ ያደገ ስርዓት ያለው ማለት ነው። ባይን ገና ይታዘ የአይን ጥቅሻ ነው። ገና ባይን ጥቅሻ እኮ ነው የገለልጅ ነው ይባላል። አንዳንድ ግን እየደበደቡት እንኳን ከሰው መካከል ይደነክራሉ። እንደዚህ ብሎ ማባሉ አባቱን የሚያሳጣ እናቱን በተለይ እንግዳ ሲመጣና ምን ይመስዋል ዝም ብሎ ደግሞ ሰውየው ስርዓት እንዳስተማረ ሁሉ ከሰው መካከል እንዲበል አረ ወዴ አንድ ምን አለ ይባላል። አንድ ሰውዬ በአንዲት ባሪያ አለችውና አላ እመቤቲቱ እንደው እመቤቲቷን ግዛቷን ለማሳወቅ ያ በኋላ ተመጣጣኝ ባሪያ ታመጣና እንግዲህ እንግዳ ሲመጣ ቁሜ ልደርስልሽ አቤት ተብላለች። ኋላ እንግዳ መጥቶ የተከበረ እንግዳ መጥቶ መዳን ወዲህ እያለች ሴት ወይት እንኳን ተንደላቀቀና ተቆርጣ ቁሜ ልደር ስትላት ተገተር ያለ ሌላ ነገር የሚያሳያል ባለጌ የሆነ ልጅ አባቱን የሚያስሰድብ አገር የሚያስሰድብ ያልተቆነጠጠ እና የሌለው ልጅ አለ። አንዳንዱ ደግሞ ጥሩ የሆነ አስተዋይ የሆነ አገር የሚያስመሰግን እና አባቱን የሚያስደስት አቤት የገሌ ልጅ በጣም ተብሎ ምክና ባይን ገና ባይን ጥቅሻ የሚያውቅ ማለት ነው። እና የድንግል ማርያም ልጅ ልቅሶ ባይኗ ይታዘዛታልና ገና ባይን ይታዘዛታልና እነዚህ ያከበቷል የመጡት እንግዶች እንዴት ያለ ልጅ አያችሁ እንዴት አንቀሰርታ ከተታሰበ አቤት መታደል ብለው ያመሰግናሉ። ለወርቅ ደግሞ ዛሬ እስራኤል ጥበበኞች ያመሰግናሉ። እስራኤል ምን ያለቀሱ 70 ዘመን በልቅሶ በስደት የቆዩ ናቸውና ያንሳይ። እሺ አሉስ ሰቆቃው ጓል ዘማርያም ቡሩከ እስራኤል ጠበብተ ዘያዕቆብ ተድላ በአይንስ መትየዘዛ ሰቆቃው ጓላ
ድንግል እንተ ኢሳይያስ ያን ያጠላ ወቅጽበተ አይን አምር ውሳጤ መርጡላ ተቆቃ ወጓል ዘዘ ኤርምያስ መሐላ ወቅጽበተ አይን አምር ውሳጤ መርጡላ ለድንግል ያከብረሃ አይኑ ስደት ወተመንድቦ እምነክል የሆን ራሄል ወለያ እንዳፍቀሮን እልመክኑ ደብረ ግብጽ ዘዘተላአሉ እስራኤል ተክህኑ ለዘታብዞ ብካይ ህበስታስ ሚያስተፈስ አይኑ እንደብረ ገሊላ ዘይከንኑ ጻናቲሃ ለሳሌም ዘዘተመነኑ ሰራዊት ወሄሮድስ ኮኑ ለድንግል ያከብረሃ አይኑ ስደት ወተመንድቦ እምነክል የሆን ራሄል ወለያ እንዳፍቀሮን እልመክኑ እነዚህ አይኑ ስደት ወተመንድቦ ችግርና ስደት ሴቶች እነዚህ ድንግልን ያከብሯታል ነው። ድንግል እመቤታችንን እቺን ያከብሯታል፣ ያከብሯታል አለ ያምረሃ ያቋታል ማለት ነው። እምነክል የሆነ ራሄል ወለያ እንዳፍቀሮን እልመክኑ ከወደዳቸው ከለያና ከራሄል ይልቅ ከነዚህ ይልቅ ስደትና ችግር እነዚህ ሴቶች አዋልድ ብትለው ጥሩ ነው። አዋልድ ስደት ወተመንድቦ አይኑስ ይልም ጥሩ ነው፣ ችግር የለውም። አዋልድ ስደት ወተመንድቦ እነዚህ ልጆች ወለት ያለውን ሲያበዛ ወለድ ነው። አዋልደ ንግስት ወይ ታሳይ አዋልደ ይሁዳ ሁሉ ምን ወዚህ የወጣው ነው። ወለት ያለውን ወልድ ያለውን ለሴት ወለት ይላል፣ ወለት ያለውን ሲያበዛ አዋልድ ይላል። አዋልድ ስደት ወተመንድቦ እምነክል የሆነ ራሄል ወለያ እንዳፍቀሮን እልመክኑ ከወደዳቸው ከነዚህ ከራሄልና ከለያ ይልቅ እነዚህ ስደትና ችግር ልጆች ድንግልን ያከብሯታል አልከው። ደብረ ግብጽ ዘዘተላአሉ እስራኤል ማነው እስራኤል ተክህኑ ከፍ ከፍ ያሉ እስራኤል የሚያገለግሉበት ግብጽ ቤተክርስቲያን ከግብጽ ቤተክርስቲያን ድንግልን ያከብሯታል ነው። ምን ነው ከተባለ ከዚያ ቤተ ግብጽ ጥሩም ጥሩ ነው፣ ጥሩ ነው። ከዚያ ቤተ ክርስቲያን ያከብሯታል። ጥሩ ለዘታብዞ ብካይ ህብስታ ሚያስተፈሳይ ነው። ለዚህ የምትጋግረው እንጀራ ልቅሶ አይኑ ደስ ያሰኛል። አይን አለው እንጀራ የዘምሮ አንዳንዱ እየገመለ ነው የሚያወጣው እንደብረ ገሊላ ዘይከንኑ ምንድነው ወደ ጻናት ያለ ሳሌም ዘዘተመነኑ ሰራዊት ወሄሮድስ ኮኑ የተናቁ ሄሮድስና ሰራዊቱ የጸኑበት ሳሌም የሳሌም ህፃናት የሚገዙበት የሚፈርጉበት ዘይከንኑ ይሄ ማን ነው? ደብረ ገሊላ ነው። ገሊላ ከገሊላ ደብር አለ ለምትጋግረው ለዚህ ለልቅሶ እንጀራ አይኑ ደስ ያሰኛል። እንጀራ ያ አይኑ ደስ ያሰኛል ነው። ለድንግል ያከብረሃ አዋልድ ስደት ወተመንድቦ እምነክል የሆነ ራሄል ወለያ እንዳፍቀሮን እልመክኑ ከወደዳቸው ከነዚህ ከሁለቱ ከራሄልና ከለያ ይልቅ እነዚህ ድንግልን ያከብሯታል። እነማን? ስደትና ችግር ልጆች ማለት ነው። ምን ነው የምትጋገረው እንጀራ ልቅሶ አይኑ ደስ ያሰኛልና ነው። እምደብረ ገሊላ ዘይከንኑ ሕፃናትሃ ለሳሌም ዘዘተመነኑ ሰራዊት ወሄሮድስ ኮኑ የተናቁ ሄሮድስና ሰራዊት የጸኑበት ሳሌም ሕፃናት የሚገዙበት የሚፈርጉበት ይሄ ገሊላ ደብር ከዚያ ከደብረ ገሊላ ከዚያ ጉባኤ ላይ ያ እንጀራው ደስ ያሰኛል፣ አስማ ያስተፈሳይን ደስ ያሰኛልና እንግዲህ ለሰሙ እንደው አንዳንድ ልጆች አንዳንድ ሰዎች እንጀራ ሲጋግሩ ዝም ብለው እንዲህ ብቻ ወጣ መባሉ እኔ የለው ዝም ብሎ ይባላል። ቂጣ ይባል እንጀራ ይባል እንደ ሁለት ያጣ ነገር አለ። ቂጣ ነው ወዴ እንጀራ ነው ነው ደግሞ ቂጣ ነው እና እንደዚህ እንደዛ ያረጉ የሚጋግሩ አሉ። እቺ ግን አንዳንድ ደግሞ በጣም ጥሩ የሆኑ እንጀራው አይኑ ደስ ሲያሰኝ እንዲው ገና በስቶ የሚያጠግብ ባይኑ የሚያጠግብ እንጀራ ላይ እና ያከብሯታል። ዛሬ ደግሞ የምትጋግረው እንጀራ አለ እንግዲህ ባለቤት ነው ሰምተው የምትጋግረው እንጀራ ልቅሶ አይኑ ደስ ያሰኛል ማለት ነው። ዛሬ ልቅሶ ባይኗ ነው እንግዲህ መጣላ አይኗ ያነሳ
እያለቀሰች ልጄ ሊገልብኝ ነው እያለ እየተቀን እያለቀሰ ዘወረደ ውስጥ ተገጸ ፍቁር ወልድ ይለዋል እንለዋል መምላክ እመቤታችንን እንባ ኦ ድንግል አዘክር ያንባ መሪረ ዘወረደ ውስጥ ተገጸ ምንድነው ተገጸ ፍቁር ወልድ ድንግል ሆይ ምንዳቤው ሐዘነ ወኩሉ አጸባ ዘበጻሕኪ ምስሊሙ ከአንቺ ጋር ከእሱ ጋር የደረሰብሽን ችግሩን እንባውን ይሄን ችግሩን ሁሉ አስቢ እያለ ሊቁ ይናገራል። ቅዱስ ሮያቆስ አባ ሕርያቆስና አዘክሪ ድንግል ረሃበ ወጽማም እንዳቤው ሐዘነ የምዕራቡን ጽሙን ዛሬ ይሄ ዘመን እመቤታችን የተንገላታችበት የተፈለገችበት ያለቀሰችበት እነ ዮሴፍ እነ ሶሎሜ አብረው የተራቡበት የተጠሙበት ያን የምናስብበት ወቅት ነው። ይወጥ ዘመነ ጽጌ የእመቤታችንን ችግር የእመቤታችንን እንግልት የነ ዮሴፍን የነ ሶሎሜን ችግር የክርስቶስን የአምላካችን መሰደድ መራብ መጠማት የምናስብበት ወቅት ነው። ሱባኤ ነው እና ድንግልን ያከብሯታል። እነማን ስደትና ችግር አየህ ስደትና ችግር ልጆች ያከብሯታል ማለት ይሄ ሰሙ ነው። ለሰሙ እንግዲህ ያከብሯታል በሴትነቷ በታላቅነቷ በሙያዋ የምትከበር ናታለች። በሙያቸው ይከበራሉ እናቶቻችን ነው እያስተማሩ ለልጆቻቸው እንጀራ መጋገርን መፍተልን ዛሬ አሁን የሚፈትኝ እየገዛ ነው የሚለብሱ እናቶቻችን ድሮ ፈትለው ኩታውን በቃ ሲያሸበረቁት ይሄ ዳምጠው እንደው እንትን ጥጡን ይላ ይሄ መዳመጫ የሚባል አለ እንትን ሲሉት እኮ በጣም እኮ እንዲህ ነበር ክም ያለን በእውነት አሁን ዛሬ የለ ምን የለ ገዝተው መልበስ ነው እንደ ወንድ ነው ሴቱ ሁሉ ከየለም በእውነት ዘመኑ እኮ ተነግሮ እና ድንግልን ያከብሯታል ማለት በሙያዋ ትከበራለች ማለት ነው። ይሄ ሰሙ ነው። ወርቅ ደግሞ ዛሬ ስደትና ችግር በድንግል ላይ የሚደራረብ ሆኑ ማለት ነው። ለድንግል ያከብረሃ አዋልድ ስደት ወተመንድቦ እምነከ የሆነ ራሄል ወለያ ላፍቀሮን المكኑ ደብረ ግብጽ ዘዘተላሉ እስራኤል ተክኑ ለዘታብዞ በካይ የበስታስ ሚያስተፈስ አይኑ እንደብረ ገሊላ ዘይከንኑ ህፃናት ሀለ ሳሌም ዘተመነኑ ሰራዊት ወሄሮድስ ኮኑ ይብየልው አይነ ኩሉ ለላይ ከህሪየ በካይ እንተለህሪየ እጓሉ ዮሴፍ ወድንግለ ሙሴ ለዮሴፍ አይባሉ አምጣነ በካይ ላይ ባልየታይቱ ወላይሉ ጊዜ ተሰዶ ትእዛዝ ዘተላሉ እስራኤል ወስምዖን ባይሉ ከልሶማ ይብየልው አይነ ኩሉ ለላይ ከህሪየ በካይ እንተለህሪየ እጓሉ ዮሴፍ ወድንግለ ሙሴ ለዮሴፍ አይባሉ ለዮሴፍ አይባሉ የተባለው ከያዕቆብ ጋር የተሰደደው የተሸጠው የያዕቆብ ልጅ ነው። ልብ ማድረግ ነው እንግዲህ ዮሴፍ ሁለት ናቸው እዚህ ላይ አሁን ያለው ዮሴፍ ወድንግለ ሙሴ ለዮሴፍ አይባሉ የዮሴፍ ወገኖች ዮሴፍና የኢያሱ ድንግል ማርያም እመቤታችን እንደዚህ አለ ለላይ ከህሪየ ብካይ እንተ ለህሪየ የህሪየ ልጅ የሚሆን የህሪየ ተላላኪ ልቅሶን አለ አይነ ኩሉ አሉታል። ስሙን እኮ ነው ያተባሪ አይነ ኩሉ ነው ጣሉት አይነ ኩሉ አሉታል። ምን ነው ከተባለ ለምን አይነ ኩሉ ተባለ? አምጣነ ብካይ ላይ ከባህሌታይቱ ወላይሉ ጊዜ ታዝዞ ጊዜ ተሰዶ ትእዛዝ ዘዘይትኒ አሉ እስራኤል ወስምዖን ባኢሉ ነው። ከፍ ከፍ የሚሉ ያዕቆብና እስራኤል ያዕቆብና ባለጸጋው ስምዖን በእነዚህ በባለጸጋው ስምዖንና በያዕቆብ ትእዛዝ ስደት ጊዜ ልቅሶ ተላላኪ ወደታች ወደ ላይ ይላል ማለት አንድ ጊዜ ታች ይወጣል አንድ ጊዜ ወደ ላይ ይወጣል። ብር ሲል ይሆን ይሄ እንግዲህ አይነ ኩሉ ይባላል ነገር እሺ መልሰው እስቲ ጌታ ይብየልው አይነ ኩሉ ለላይ ከህሪየ በካይ እንተ ለህሪየ እጓሉ ለላይ ከህሪየ አንብ እንተ ለህሪየ እጓሉ ዮሴፍ ወድንግለ ሙሴ ለዮሴፍ አይባሉ የዮሴፍ ወገኖች የሙሴ ድንግልና ዮሴፍ ለላይ ከህሪየ አንብ ብትለው ጥሩ ነው። እንተ ለህሪየ እጓሉ ያም ይሆን ጥሩ ነው። አንብ ነው የህሪየ ልጅ የሚሆን የህሪየ ልጅ የሚሆን ነው ብሎ ለጀምባር ሊታወቅ የህሪየ ልጅ ይሄን እንባ ልጅ አይነ ኩሉ አሉ ታለ እነማን ነው? ዮሴፍና ድንግል ማርያምና ዮሴፍ ምን ነው ይሄ እንባ ልጅ አምጣና አንብ ላይ ባህሌታይቱ ወላይ ጊዜ ተአዘዞ ጊዜ ተሰዶ ትእዛዝ ዘዘይት ያሉ እስራኤል ስምዖን ባኢሉ ከፍ ከፍ ያው ባለጸጋው ስምዖንና እስራኤል ያዕቆብ
በእነዚህ ትእዛዝ ስደት ጊዜ በትእዛዝ ጊዜ እኮ ነው በሐሌታ አይቶ ላይ ያልቅሶ ልጅ እንባ ልጅ ወደ ታች ወደ ላይ ይላል ነው እንግዲህ ለሰሙ አንዳንዱ በትእዛዝ ጊዜ አንዱ ወተጎልቶ ብጠራው አቤት አይል አይሰማ ስጥላል ምንድን ጫት አንዳንዱ ደግሞ ቀና የሆነ ሲጠሩት አቤት አቤት ይላል አንደዚህ ወደ ታች ይሄዳል አንደዚህ ወደ ላይ ይሄዳል ይሄ ሰውዬ እንግዲህ ደግሞ እውነቱ እንደው የሁሉ አይነ ነው አይነ ሁሉ በሉት አለ ይሄ ልጅ አይነ ሁሉ መባል አለበት ለሰብለ ወርቅ ደግሞ ዛሬ አይነ ሁሉ መባሉ እንባ ዛሬ በአይን ላይ ነው ያለ ጌታዬ የሁሉ ይዘን ያለቅሳል በተለይ ዛሬ ዘመኑ የማያለቅሳል እንዴ የማያነባል ድንጋይ ካልሆነ ነው ያለ ያ በስደቱ ጊዜ ሰብአ እኮ እምበከየብን እኮ ነው ያለ እንትኑ ደራሲው ምን አለ ሰብአ እኮ እምበከየብን እመቤታችን ያንቺን ስደት ያንቺን ረሃብ ያንቺን ጥም ያንቺን እንግልት አይቶ ሰው ብቻ ሳይሆን ድንጋይ ማለት ቢያለቅስ ጥሩ ነበር እንደው ሰብአ እኮ ሰው አይደለም እምበከየብን ድንጋይ ባለቀሰ ነበር እመቤታችን እንግልት እንግዲህ ርህሪት ናት እመቤታችን በእውነት ለውሻ እንኳን የራራች እንግዲህ እመቤታችን እሷ ስትሰደድ ድንጋይ እንደው አሁን ድንጋይ እንኳን ያለቅስም እንኳን ሰው ይጨካኝ እኮ አይደል እመቤታችን ስትጠራ እኮ ሰው በሚል በእንተ ስማ ለማርያም ዛሬ ግን በእውነቱ ተማሪውም ለዛ የለውም ሲለምን እኔ በእውነት በጣም አዝናለሁ ቤት ቁጭ ብዬ አውቀርሞ እኮ በእንተ ስማ ለማርያም ስለመብርሃን ብለ ሲል ተማሪው ከልብ ሰንጥቆ ይገባል ሰዎች ዛሬ ይመጣል በእንተ ስማ ለማርያም እንደው ባይሆን እመቤታችንን ስሟን እንኳን እንደው ምን አዲስ ጥባርጋችሁ በእንተ ስማ ለማርያም ነገሯቸው እየዘነጠለ ይለምናል ወላታና እኔ በጣም ይነደኝ ሰው እኮ ለዛ መኖር አለበት እመቤታችን እንደው ይሄን መጀመሪያ ማጥራት ያለበት ይሄንም ዛሬ ስሟ በጣም ሩሩ እኮ ነው እና ደራሲ ምን አለ ሰብአ እኮ እምበከየብን ሰው አይደለም ሰው ብቻ አይደለም ማልቀስ ያለበት አለ ድንጋም ባለቀሰ ነበር የእመቤታችን እንግልት አይቶ የድንግል ማርያም የክርስቶስ እናት እመቤታችን ላይ ርህሪት እና አይነ ኩሉ አሉት ማለት ዛሬ እንባ ልቅሶ ከአይን የማይለይ ሆነ ማለት ነው ዘረፋ ላይ ያረጋል እሺ ይቤለው አይነ ኩሉ ለእንተ ህሪያ ለላይ ከህሪያ አንበ እንተ ለህሪያ እጓሉ ዮሴፍ ወድንግለ ሙሴ ለዮሴፍ አይባሉ አምጣና አንበ ላይክ ባህሌታይቱ ወላይሉ ጊዜ ተሰዶ ትእዛዝ ዘይት ሊአሉ እስራኤል ወስሞድ ባይሉ በሰቆቃው አይን ጠቢብ ሐማሚ ስደተ ህማመ ኤርምያስ ብንያም እጅትቀባ ጊጋር ሙመክሰቋ እጅትበቋ ጊጋር በህማመ አይን ጠቢብ ሐማሚ ስደተ በበካየ አይን ጠቢብ ሐማሚ ስደተ ህማመ ኤርምያስ ብንያም ጠቢብ ሐማሚ የኤርምያስ ህማም ስደትን የታመመ ብንያም የብንያም ጥበበኛ በበካየ አይን ጠቢብ አይደል የአይን ልቅሶ ጥበበኛ ሐኪም ማለት ነው ሐኪም ልቅሶ በዚህ በልቅሶ ሐኪም ማለት እይትበቋ ጊጋር ህሙመ ክሳር ዘይቀቡም የጸና አንገት የአንገት በሽተኛ ጊጋር አይተጠቀም ነው በዚህ ሐኪም በልቅሶ ሐኪም የአንገት የቀዶ ጥገና በሽተኛ ጊጋር አልተጠቀም አይተጠቀምም ባሕቱ ተትበቋ ማርያም ድንግል እስመህንም ታይልት ለአው ድንግል ማርያም ትጠቀማለች እንጂ ጊጋር አይተጠቀም አልተጠቀመም ለምን ድንግል ትጠቀማለችና ምን ከተባለ የአይን በሽተኛ ናትና የአይን ሐኪም ነው ሐኪም ወይ በጠቢብ አይን ብካይ ነው ከኔው በጠቢብ አይን ብካይ ጠቢብ ሐማሚ ስደተ ህማመ ኤርምያስ ብንያም በጠቢብ አይን ብካይ ጠቢብ ሐማሚ ህማም ስደተ ህማመ ኤርምያስ የኤርምያስ በሽታ ስደትን የታመመ ብንያም የብንያም ጥበበኛ የአይን ሐኪም ልቅሶ በአይን ሐኪም ልቅሶ
የአንገት የቀዶ ጥገና በሽተኛ ጊጋር አልተጠቀመበትም ነው ባሕቱ። ነገር ግን ቢልም ጥሩ ነው ያቺ ተጠቀመበት እንጂ ወይም ያቺ ነገር ግን ያቺ ተጠቀማለች ቢልም ጥሩ ነው። በሁለቱም በወድ ይሰዳል። ባሕቱ ተጥባቋ ማርያም ድንግል ተጠቀመች እንጂ ለምን ከተባለ እስመ ህምምተ ዓይን የዓይን በሽተኛ ናትና ነው። እንግዲህ በዓይን ሐኪም የሚጠቀመው የዓይን በሽተኛ ነው ጌታ። በጠቢበ ዓይን ብካይ ጠቢበ ሐማሚ ስደተ ህማሜ ኤርምያስ የኤርምያስ በሽታ ስደትን የታመመ ብንያም የብንያም ጥበበኛ ይሄ ሐኪም የዓይን ሐኪም ልቅሶ በዓይን ሐኪም ልቅሶ ማን ነው? የተበቋ ጊጋር ህሙመ ክሳድ የቀዶ የአንገት ቀዶ ጥገና በሽተኛ ጊጋር አልተጠቀመም። ማርያም የዓይን በሽተኛ ማርያም ተጠቀመች። ምን ነው የዓይን በሽተኛ ናትና ነው። ለሰሙ እንግዲህ ያ የዓይን ሐኪም በዓይን ሐኪም የሚጠቀመው የዓይን በሽተኛ ነው። እንግዲህ የያኪሙ የየበሽታው ሐኪም አለ። የአንገት በሽተኛ ላይ ቀዶ ጥገና ከአንገት በላይ አለ፣ ከአንገት በታይ አለ፣ የዓይን ሐኪም አለ። ዝም ብሎ ሐኪም ሲባል ሐኪም አይደለም። አሁን ተማሪው ሐኪም ከተባለ ሐኪም ነው ዝም ብሎ። ዓይን ሐኪም ከሆነ እግሬን አመመኝ ይላል እና የዓይን ሐኪም እግሬን ያክል ነው። እና የአንገት ጥገና አለ ወይ ምን አለ ሐኪም ስለተባለ እኮ ሁሉ ሐኪም አለ። የተለያዩ ዲፓርትመንት አለው የተለያዩ። ይሄ ሰም ነው። ለወርቅ ደግሞ ዛሬ የቀዶ ጥገና ሐኪም ጊጋር አልተጠቀመም። በዚህ በዓይን ሐኪም ማለት ጊጋር የሚያለቅስ አልሆነም። እመቤታችን ዛሬ የምታነባ የምታለቅስ የምታዝን የምታክል ሆነች ማለት ነው። ቀጥሎ ወደፊት በጠቢበ ዓይን ብካይ ጠቢበ ሐማሚ ስደተ ህማሜ ኤርምያስ ብንያም እይትበቋ ጊጋር ወመክሳድ ዘይቀውም ባሕቱ ትትበቋ ማርያም ድንግል እስመ ህምምተ ዓይን ህሙም። ቀጥሎ ወደፊት መጸባህ ጊጋር ሰይፎ መጸባሃዊ ተመትሮ ይስሕቁ ላይ ለአረጋዊ እንተ ወይን አስከሮ አረጋዊ ዘመን ዮሴፍ እስመ ያግደመድም እግሮ መጸባህ ጊጋር ሰይፎ መጸባሃዊ ተመትሮ ይስሕቁ ላይ ለአረጋዊ እንተ ወይን አስከሮ። የዚህ ጊጋር ገበሬ ሰይፍና ገበሬ መቆረጥ ጠላ ባሰከረው በዮሴፍ ሽማግሌ ይስቃሉ ይዘባበታሉ አሉ ይንከተከታሉ ይስቃሉ። ምን ነው ሽማግሌ ዮሴፍ እግሩን ያፋትላልና ነጎዳና ወዲህ እንዲህ ያደርጋል። መጸባህ ጊጋር ሰይፎ መጸባሃዊ ተመትሮ ይስሕቁ ላይ ለአረጋዊ እንተ ወይን አስከሮ አልከው። የጊጋር ሽማግሌ ሰይፍና መቆረጥ ሽማግሌ በዚህ ወይን ባስጠላ ባሰከረው በሽማግሌ ዮሴፍ ላይ ይስሕቁ ይስቃሉ። ምን ነው የዮሴፍ ሽማግሌ አረጋዊ የዘመን ሽማግሌ ዮሴፍ ሸምግሏል። ይሄ እግሩን ያፋትላልና አንድ እግሩን ወዲህ አንድ እግሩን ወዲህ እያደረገ እንደ ጠላ አስክሮት እንዲህ ሲንገደገድ ይስቃል። ሙሉ ያገበረ ሞይ ገበሬ ለሰማን። ይሄ ለወርቁ ደግሞ ዛሬ ሰይፍና መቆረጥ በዮሴፍ ይስቃሉ ማለት በዮሴፍ ላይ የሚነገረው አልሆነም የሚርቁ ሆኑ ለማለት ነው። መጸባህ ጊጋር ሰይፎ መጸባሃዊ ተመትሮ ይስሕቁ ላይ ለአረጋዊ እንተ ወይን አስከሮ አረጋዊ ዘመን ዮሴፍ እስመ ወይ የተባለ ክርስቶስ አረጋዊ ዘመን ዮሴፍ እስመ ያግደመድም እግሮ ማይዜኑም በልየ ተሰዶ አረጋዊ ከዊር ቅውመ አኮኑ አተወ እንተ ሱቱኤል ገዳመ ማይዜኑም በልየ ተሰዶ አረጋዊ ከዊር ቅውመ የጸናን የመሆን ሽማግሌ መሰደድ መቼ ሸመጋው ቢስ የከዊር ባል ቢስ የከዊር ቅውመ የጸናን የመሆን ሰው ካህነ ከዊን ቢስ የከዊን መምህረ ከዊን ስዩመ ከዊን ቅውመ የጸናን የመሆን ሰው መሰደድ መቼ ሸመገለ መቼ አረጀ አልከው። ምን ነው ገዳም ገብቷልና። ማይዜኑም በል የስደት ሰውዬ መቼ ሸመገለ አጥይ መቼ አረጀ። ይገርማልና አሁን ወጣት እኮ ነበር አምናና ስናየው እኮ ነበር። ማይዜኑም በል የተሰዶ ቢስ የከዊን ቅውመ የጸናን የመሆን ሰው መሰደድ መቼ አረጀ መቼ ሸመገለ አለ። እንዴት ካልካ እኮ ነው አተወን ተስቴል ገዳም ወደ ሱቴል ገዳም ገብቷል። ገዳም ገብቷል እኮ ገዳም እንዴ መቼ አረጀ ገዳም ገብቷል ነው ሰው ሲገባ ገዳም የሚገባ ሲሸመግል ብቻ ነው። ጽድቅ ለጽድቅም እኮ ይገባል። ግን ሰው ሲሸመግል ብቻ የሚጦራው ሲያጣ ነው ገዳም እየሄደ ነው የሚበላው ሲያጣ። ገዳም ግን ለጽድቅ
በወጣትነት ምዶ ማገልገል ለክብር ይሆናል ማለት ነው። ይሄ እንግዲህ ሰምነው ዋናው መቼ አረጀ ይባላል። ሰው ነው ገዳም ምዶ ገባ። ገዳም ደግሞ በሀገራችን የሚገባ ሲሸመግል ሲያረጅ ማረስ ሲያቅተው ማረም ሲያቅተው ገዳሙ ሰዱኝ ይላል። ገዳሙ ደግሞ ዛሬ በስሏል። ተሸመገለ የማይሰራ ከሆነ ከብት ይዞ ካልገባ አይቀበልም። ቀልድ ነው። ጉልበት ከሌለው ካረዳ ብር ይዞ ይምጣ ነው የሚባል። በስሏል ወደ ሱቴር ገዳም ገብቷልና ማለት ገዳም የተባለ እመቤታችን ናት። ስደት ሸመገለ ገዳም ገብቷልና ማለት በእመቤታችን ላይ ዛሬ ስደት የሚነገር ሆነ። ገዳም ሱቴር ይላታል እመቤታችን አይ ማይዜኑም በሬ ካይነ ከዊር ቅጉመ ማይዜኑም በሬ ተሰዶ ካይነ ከዊር ቅጉመ ብእሴ ከዊር ቅጉመ አኮኑ አተወ እንተ ሱቱኤል ገዳመ ቀጥሎ ወደ ይላል ነበርተ ታይተ እግር ዘዮሴፍ ኦመ ግብጽ ምሁራነ ስደት ቀለም እምደብረ ለዮሴፍ ዮሴፍ ወሶልያነ አይዋን ምሁራ እምደብረ ለዮሴፍ ከዚህ ከነ ዮሴፍ ቤተ ክርስቲያን ስደት ቀለምን የሚማሩ ሶልያናና ዮሴፍ ወገኖች አለ ከግብጽ ዛፍ ከባህር ዛፍ ዮሴፍ እግር በታች የተቀመጡ ናቸው። ከዛፉ እግር ተቀምጦ ነበርተ ታሕተ እግር ዘዮሴፍ ኦመ ግብጽ የድሮ ተማሪ ከዛፍ ስር ነው። ዛሬማ ፎቅ እየሰራ ነበርተ ታሕተ እግር ዘዮሴፍ ኦመ ግብጽ ምሁራነ ስደት ቀለም ደብረ እለ ዮሴፍ ከነ ዮሴፍ ቤተ ክርስቲያን ስደት ቀለምን የሚያስተምሩ የሚማሩ ዮሴፍና ሶልያና ወገኖች እመቤታችንና ዮሴፍ ወገኖች ከዚህ ከግብጽ ዛፍ ከባህር ዛፍ ዮሴፍ እግር በታች ነበር የተቀመጡ ናቸው ይላል። ለሰሙ እንግዲህ አባቶች የሚያስተምሩ የድሮ መምህራን ከዛፍ እግር ከዛፉ ስር ከዚያ ተቀምጠው ነው ፊደሉን ሲያስቆጥሩ መጻሕፍቱን ሲያስነበቡ ቅኔውን ሲያስነግሩ ከዛፍ ስር እየሆኑ ነው የተቀመጡ ናቸው። ማለት ከዮሴፍ እግር እነማን ናቸው? እነዚህ ቆይማ አምላክን ይሄስ ነበርተ ታሕተ እግር ዘዮሴፍ ኦመ ግብጽ ምሁራነ ስደት ቀለም ነው። እምደብረ እለ ዮሴፍ ሶክ ወአሜከላ አይዋሚሁ ቀልዳል እምደብረ እለ ዮሴፍ ከነ ዮሴፍ እምደብረ ድንግል ብትል ከድንግል ቤተ ክርስቲያን ከመቤታችን እምደብረ ማርያም ከማርያም ደብር ከደብረ ማርያም ስደት ቀለምን የሚማሩ እነዚህ እሾህና አሜከላ ወገኖች ከዮሴፍ እግር በታች የተቀመጡ ናቸው። ማለት የዮሴፍ እግር የሚወጉ ማለት ነው። እምደብረ ማርያም ሶክ ወአሜከላ አይዋም በልሽ ነበርተ ታሕተ እግር ዘዮሴፍ ኦመ ግብጽ ምሁራነ ስደት ቀለም እምደብረ ማርያም ሶክ ወአሜከላ አይዋን ነበርተ ታሕተ እግር ዘዮሴፍ ኦመ ግብጽ ምሁራነ ስደት ቀለም ወለሳታ ሆነ አልፏል አልፏል ለትካስ ያው ተከለ ጻወት መንቻ አሜን